ጨረቃዋ ዛሬ በጣም ተከፍታና አዝና እያለቀሰች ሁሉንም እውነት ለናኒ ነግራታለች። ቤቷ በመገኘት ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት ቤተሰብ እየሆናችሁ አበረታቱኝ። እውነት ለመናገር ትናንትና ፕራንክ መስሎን ነበረ። ማለትም ዛሬ በሷ ቤት ፕራንክ ነው ያደረግንሽ ብለው እውነቱን የሚነግሯት ነበር የመሰለን እና እንደዚህ ነገሮቹ ረዝመው ወደ ሌላ ነገር ውስጥ ይገባሉ ብለን አላሰብንም ነበረ። እናም እንግዲህ እንዳያችኋቸው በማቲ ቤትም በፍጼም ቤት እንዲሁም ደግሞ በሀብ ቤት ቪዲዮ ተለቋል። ያው ብሩኬም በፍጼ ቤት የሰራውን አይታችኋል። በጣም ደብሮታል። እንዴት እንደዚህ ሊሆን ይችላል ምናምን አይነት ነገር ውስጥ ነው ፍጼም እያለው ያለው። በቃ ተረዳኝ ወንድሜ ከሆንክ ተረዳኝ፣ ሀይሚን ደስታ የምትፈልግ ከሆነ ተረዳኝ እያለ ነው ያለው። ምንም የሆነ አለ አይደለ ሰማኝ የሆነ ነገር እንኳን አይደለም እየተናገረ ያለው ፍጼም ሆነ ብሩኬ ማለት ነው። ሲቀጥል ደግሞ ሀይሚ በጣም ደብሯታል። በጣም ከምነግራችሁ በላይ ማለት ይደብራል። አንድ ሰው የፍቅረኛችሁን ጓደኛ እንደ ወንድም ነው መቼም የምታዩት አይደለ እንዴ? እንደ ወንድም የምታዩት ሰው ደግሞ ነገሮችን ጠምዝዞ እንደታጠበ ልብስ ጥምዝዝዝ አድርጎ ከሷ ጋር ሌላ ነገር አለን በቃ እስከዛሬ ዋሽታለች፣ እውነቱን ትናገር እንደገና ደግሞ በቃ ከሷ ጋር በቃ አብረን መሆን ነው የምንፈልገው ምናምን አይነት ነገር እየዋሸች ነው እሷ አንተን ስለምትፈራ ምናምን እያለ ነው ፍጼ። ለማንኛውም ግን እኔ ግን እንደሚመስለኝ ቤተሰብ እኔ እንደተረዳሁት፣ ምክንያቱም አንድ ሰው የሚወደውን ሰው ዝም ብሎ እንደዚህ በቃ አንተ ከፈለካትማ እንደፈለጋችሁ ከኔ ጀርባ የሆነ ነገር ስታረጉ ነበር አይደል እንዲህ ብሎ ቀለል አድርጎ እንደዚህ ሰው የሚወደውን ሰው አይተውም። ታውቃላችሁ ብሩኬ በሀይሚ ከመጡበት ከስንቱ ሰው ጋር እንደተደባደበ ስንቱን ሰው በቡጢ እንዳደማ ታውቃላችሁ፣ አፍንጫውን እያለ ማለት ነው። እና እንኳን አይደለም ፍጼ ጓደኛውን ይቅርና ማለት ነው የማያውቃቸው ሰዎች ጋር በሀይሚ የተነሳ ብዙ ተደባድቧል። ለምሳሌ እዚህ ጋር መጥቀስ ከተፈለገም እነ ፋሲልን፣ እነ ቅዱስን፣ እነ ዳኒን ወዘተ ብዙ ልጆች ጋር ተደባድቧል ማለት ነው። በሀይሚ ከመጡበት ቀልድ አያውቅም። ስለዚህ ይሄ አሁንም የምለው እኔ እንደ ራሴ የተረዳሁት ነገር ምንድን ነው፣ እውነቱን ስነግራችሁ ብሩኬ ሀይሚን ለማስደሰት ብዙ ነገር እያደረገ ነው፣ ከካሜራ ጀርባ ወይ ደግሞ ከሀይሚ ጀርባ ማለት ነው። አንደኛ ቤቷ የሀይሚ ቤት አልቋል። ቀለም ተቀብቶ ምናምን ሁሉም ነገር አልቋል። እቃ ብቻ ነው ቤቱ የሚቀረው። እሱን እቃ ለማስገባት ቢዚ ነው። ሁለተኛ ነገር ደግሞ ወደ ነጋሽዬ ጋር ለሀይሜ ሽማግሌ ለመላክ ቢዚ ነው። ሶስተኛ ደግሞ 300 ሺዋን ለማክበር ብዙ ነገሮችን እየተዘጋጀ ነው፣ ቢዚ ነው። በዚህ ነገር ውስጥ ሆኖ ሀይሚ የት ነህ ወዴት ነህ እንዳትለው፣ ነጻነት ማለት እንዳታቅበት፣ ሰፕራይዙ እንዳይበላሽበት ነጻነቱን ስለፈለገ ነው ይሄን ነገር ሆን ብሎ ከፍጼ ጋር ተነጋግሮ ይሄን ወጥመድ እንትን ያለው ማለት ነው የዘረጋው። እንዳያችኋት ሀይሚ ስደውልለትም እያገኛት አይደለም፣ ስልኩ ዝግ ነው። ፍጼም ጋር ደውዬ ለብሩክ ያስረዳው ስለው ለዚህ ጉዳይ ከሆነ እንዳትደውይልኝ ብሎ ነው የዘጋብኝ ብላለች። እንግዲህ እሷም ሲጨንቃት ነው ወደ ናኒ ጋር የሄደችው ማለት ነው። እና ልታገኘው አልቻለችም። ብቻ እንደዛ ነው ነገሩ። ትንሽ ቀን ሊያሻት ፈልጎ ነው የራሱና እነዚህ እሷን የሚያስደስበትን ነገሮች እስከሚያስተካክል ምናምን። ግን ልክ ነው ብዬ እኔ አላስብም። ምክንያቱም አሁን በተለይ ዛሬ ከፍጼ ጋር ብሩኬና ፍጼ የሰሩት ቪዲዮ በጣም የወረደ ቪዲዮ ነው፣ ከይቅርታ ጋር ማለት ነው። ማለት ብሩኬ በዚህ ልክ ኳሊቲህን ባታወርደው ደስ ይለኛል። የምር ማለት ነው። አንደኛ የእውነት ለተመልካች እንደምትሉት ክብር ካላችሁ የምር እንወዳችኋለን እንደምትሉት ተመልካችን የምትወዱና የምታከብሩ ከሆነ ተመልካች ስልችት ድክም ትክት ብሎናል። በእናንተ ጸብ፣ በእናንተ ምናምን እንደዚህ ክፍተት፣ በእናንተ ሶስተኛ ወገን መበጣበጥ በጣም ደክሞናል። እረፍት እንፈልጋለን። ገብቷቸዋል። ገና ያልተፈታ የዩ ጉዳይ ብዙ ተመልካችን እያስጨነቀ ባለበት ሁኔታ ገና ሰሞኑን ከዛ ሁሉ ብጥብጥ ወታችሁ ትንሽ መለስ ስትሉ ደግሞ ሌላ ፕራንክ ሌላ ምናምን። እንዴ ብሩኬ ተው እንጂ በማለት ብትሰሩ ኖርማል እኮ ስለ ፍቅር ሰላም ሆናችሁ ብትመጡ እኮ ይታያል ቪዲዮ። የዚህን ያክል የግድ የሆነ መበጣበጥ ሲኖር ነው እንዴ ቪዲዮአችሁ የሚታየው? ማለት ለምንድን ነው ከሰዎች ልብ ላይ ያላችሁን ክብር የምትቀንሱት? ለምንድን ነው የምታወርዱት ክብራችሁን በራሳችሁ ጊዜ? ለምንድን ነው ኳሊቲነታችሁን እንደዚህ ዝቅጥ የምታረጉት? እንዴ አሁን ዛሬ በጣም ነው የሚደብረው። የማይመስል ነገር ለሚስትህ አትንገር አይነት ነገር ነው ብሩኬ ከፍጼ ጋር ያደረግከው የቪዲዮ ቆይታ። በቃ ማለት ብሩክነትክን ያወረደ ነው። እኛ ብሩኬን ትልቅ ቦታ የምንሰጠው ልጅ ነው። በጣም
የሆነ ኳሊቲ ያለው ልጅ ነው። የዛሬው ቪዲዮ ግን ይሆናል አይደለ የሆነ ሰው መጥቶ ሀይሚን ፈልጋታለሁ ሲል በቃ ከሀይሚ ጋር የሆነ ነገር እኮ አለን አንተ አታውቅም ደብቃ ነው ሲልህ ነገሮችን ለማጣራት ቁጭ ብለህ ለማውራት ለማመን መሞከር እንጂ በቃ ከኔ ጀርባ ደብቃችሁኝ እንደዚህ በእኔ ከተጫወታችሁ እንደፈለጋችሁ ሆኑ። እናንተ ከተደሰታችሁ እኔ አልጣላም፣ ምንም አልልም። ደስ ይበላችሁ፣ ይመቻችሁ። በቃ ከኔ ጋር እንዳትገናኙ፣ ላገኛችሁ አልፈልግም አይነት ነገር። ስንት መስዋዕት የከፈልክባትን ልጅ እንደዚህ አይነት ነገር የማይመስል ነገር ነው ማለት። እኛ አሁን ይሄ የምር ነው ብለን እኔ አላመንኩበትም በራሴ የምር ስነግራችሁ ማለት ነው። እንደነገርኳችሁ ቅድም ወይ እሷን ሰፕራይዝ ለማድረግ ራሱን ነጻነቱን ለማግኘት ያደረገበት መንገድ ሊሆን ይችላል። ግን ብሩኬ ደግሞ ማለት ነው አንድ እንደ እህት፣ እንዳንድ አድናቂ፣ እንዳንድ ተመልካች፣ እንዳንድ የጨረቃ ፋሚሊ የምነግርህ ነገር ቢኖር የምር ሰዎች ልብ ላይ ያለህን ቦታ አታውርደው። በራስ ጊዜ የሰዎች ልብ ውስጥ ያለህን ቦታ አትጠው። በቃ የሆነ ትልቅ ክብር ነው ያለህ። በጣም ብዙ ተመልካቾች ያከብሩሃል ማለት በመልካምነት በጥሩነት፣ ለሴት ልጅ ባለህ ክብር፣ ለእናት ባለህ ክብር፣ በጣም በብዙ ነገሮች የሰዎች ልብ ላይ በትልቅ ደረጃ ላይ ነው ማለት ትልቅ ክብር ነው ያለህ እና እንደዚህ አሁን ልክ እንደ ዛሬው ዝቅጥ ያለ ቪዲዮ ይዘህ መተህ ራስክን ከሰዎች ልብ ላይ ባታወጣ፣ ራስክን ክብርህን ባታስቀንሰው ደስ ይለኛል። የምሬን ነው የምለው። በቃ ይሄ የማይመስል የሆነ ያስታውቃል እኮ የውሸት ምናምን አይነት እንደሆነ፣ ግን ደግሞ በቃ ይሄ ያስጠላል። አንተ ለተወሰነ ጊዜ እኮ ቢዚ ነኝ በቃ ሀይሚ የሆነ ስራ አለብኝ ብለህ እንዳይደብርሽ፣ የሆነ ስራ አለብኝ ትንሽ ሰዓት ካገኘው ክፍተት ካገኘው አገኝሻለሁ፣ አውራሻለሁ፣ ግን ደግሞ በቃ አለ አይደለ እንደዚህ ብለህ እኮ ማሳመን ትችላለህ። ፕራንኩ ልክ አይደለም፣ እንደዛ መሆኑ ከጥሩ አይደለም። እኛም ተናግረናል በሰዓቱ አንተም ተናደል ሊሆን ይችላል እንደዛ ስታገኛቸው፣ ግን ደግሞ ፕራንክ ነው ገብቷል። አንተም ከዚህ በፊት ፕራንክ አድርገሃል። በዛ ልክ ባይሆንም እንደዚህ እንደ ሀይሚ ማለት እሱም ብቻ ማለት አልፈልግም እዚህ ጋር አንተም ሰርተዋል፣ ግን ደግሞ እንደ ሀይሚ የሚከብድ አይደለም። ሀይሚ ደግሞ አክብዳ ነው የሰራችሁ ማለት ፍፄ ልብሱን አውልቆ እስከ መተኛት ድረስ እሷም የሆነ የውስጥ ልብስ ለብሳ ምናምን ፎጣ ሸርጣ እንደዚህ አይነት ነገር ባይሆን ጥሩ ነው ብለን እኛም ተናግረናል። ግን ደግሞ ፕራንክ ከሆነ ፕራንክ ነው አለቀ። ስለዚህ ልጅቷንም ባልሆነ ነገር ባታስጨንቃት ደስ ይለናል። ፕራንክ ብላ ሰርታ እንደገና ሌላ መዘዝ ሌላ ጣጣ ይዛችሁ መታችሁ ባታስጨንቋት ደስ ይለናል። ምክንያቱም በቃ ይበቃል። ትንሽ ደስተኛ ሆኖ ቢያንስ እንኳን 1 ወር 2 ወር የሰው ልጅ እኮ ደስተኛ ይሆናል እንዴ። የእናንተ ደስታ እኮ 2 ቀን ወይ 3 ቀን ነች አለቀ። ኧረ 3 ቀንማ እንደውም ሲበዛ ነው። አሁንስ የምር ለተመልካችም ማስቡ ለራሳችሁም ማስቡ።